ሰበር ዜና የጠበቁት ነገር ተከስቷል። ኤንዞ ፈርናንዴዝ ከጋዜጠኞች ጋር ባደረገው ኢንተርቪው ያልተገባ ቃላትን የቸልሲ ስምና ክብርን በሚያወርድ መልኩ በመጠቀሙ ምክንያት ሊያም ሮሲኒየር ብስጭት ውስጥ በመግባት የሁለት ጨዋታ እገዳ ጥለውበታል። ጋሼ ፋብሪዚዮ ሮማኖ ከ27 ደቂቃ በፊት ይህንን መረጃ ኦፊሻል አድርገውታል። እንደኔና እንደ አብዛኛው የቸልሲ ደጋፊ ሐሳብ ቢሆን ኤንዞ ፈርናንዴዝ ከዚህ በኋላ የቸልሲ ማሊያ ድጋሚ አድርጎ ባይጫወት ደስ ይለን ነበር። ነገር ግን ሊያም ሮሲኒየር የሁለት ጨዋታ እገዳ ጥለውበታል። ምን ተሰማችሁ? ሐሳባችሁን ኮሜንት ላይ። መልካም ቀን። ሰበር መረጃ። ይሄን ቪዲዮ በደንብ ኮፒ ሊንክ አድርጋችሁ ጀምሩ። ኤንዞ ፈርናንዴዝ የሁለት ጨዋታ ቅጣት ተላልፎበታል። ቅጣቱንም ያስተላለፈበት ክለቡ ቼልሲ ነው። ይሄንን ማረጋገጥ የቻለው ሊያም ሮሲኒየር በአሁኑ ሰዓት እየሰጠ ባለው ጋዜጣዊ መግለጫ ነው። እውነት ለመናገር የተጠበቀ ነገር ነው። በቃ ወጥቶ ሲያወራ እንደዚህ አይነት ነገር ክለቡን ወይም ደግሞ ውስጥ ያሉትን ተጫዋቾች እንዳይረብሽ ለማድረግ እንደዚህ አይነት ቅጣት እንደሚተላለፍ እያወቀ ነው ይሄንን መስጠት የቻለው። ስለዚህ ይበለው፣ ምንም ማለት አልችልም። ግን ከዚህ በኋላ ነገሮች እየባሱ ነው የሚሄዱት። ምናልባት ከሁለት ጨዋታ በኋላ ወይ ነገሩ ይስተካከላል ወይ ደግሞ በዛው ብሶ ሳይጮት ሊቀርም ይችላል ማለት ነው። ቼልሲ የወሰነው ውሳኔ ትክክል ነው አይደለም የሚለውን ኮሜንት ላይ ሀሳባችሁን አስቀምጡልኝ። ብሬኪንግ ኒውስ እንዲሁም የጠበቅኩት ዜና ማለት ነው። ኤንዞ ፈርናንዴዝ የነገውን የኤፍኤ ካፑን ጨዋታ እንዲሁም የማን ሲቲን የፕሪሚየር ሊጉን ጨዋታ እንዳይጫወት ታገደ። ቀጣይ ሲዝን ኤንዞ ፈርናንዴዝ የቼልሲ ማሊያ ለብሶ የሚጫወትበት ከጠየቃችሁኝ 0% ነው ለኔ። ምንም አይነት መንገድ የለው። ይውላችሁ ከሱ በላይ ኩኩሬላ ብዙ ነገሮች እንደተናገረ እናውቃለን። ግን ሁለቱም ተጫዋቾች የተናገሩትን ልንገራችሁ፣ ትክክል ነገር ነው የተናገሩት። ኤንዞ ፈርናንዴዝ ችግሩ ከአንድም ሁለቴ ሚዲያ ላይ ወጥቶ እንደዛ መናገሩ ነው እንጂ ባይዘ ልክ ነው። ኤንዞ ፈርናንዴዝ የተናገራት እያንዳንዷ ነገር ልክ ነች። ኩኩሬላ የተናገራት እያንዳንዷ ነገር ልክ ነች። እሱ እንዴት ልክ እንደሆነ በሌላ ቪዲዮ ምነግራችሁ ይሆናል። እና ብቻ እነዚህ የክለቡ ባለቤቶች ለማንም ነው የማይመለሱት። ሐሳባችሁን ኮሜንት ላይ አስቀምጡልኝ። ቪዲዮ ኮፒ ሊንክ እና ሪፖስት ማድረግ እንዳረሱ ይቻማችሁ። ቼልሲን የሚያክል ትልቅ ቲም ውስጥ ሆነ የቼልሲ ማሊያ እያደረክ የቼልሲን ደሞዝ እየተቀበልክ ስለሌላ ቲም 10 ጊዜ በየኢንተርቪው መለፍለፍ በየኢንተርቪው 10 ጊዜ እየወጡ የሌላን ቲም ማሞገስ ምናምን መመኘት ምናምን የመጨረሻ ያለበትን ቲም ዲስሪስፔክት የማድረግ ሊያውም ቼልሲ በዚህ መጥፎ ሞመንቱ መጥፎ ጊዜ እያሳለፈ በየትኛውም አስተዳዳሪ ስር ይሁን በቃ ቼልሲ ቲሙ ነው አይደለ? ቼልሲ ስኳድ ውስጥ እስካለ ከሌሎቹ የተሻለ ተጫዋች ነው። ዓለም ዋንጫን አሳክቷል። ከሌሎቹ የተሻለ ልምድ አለው። በጣም ያንግ ስኳድ ነው ያለን። ስኳዱን ይዞ ቫይስ ካፒቴን ነው ስፕሪት ማድረግ። አሁን ደግሞ ጀምስ ተጎድቷል። ዚስ ታይም ካፒቴን ኤንዞ ፈርናንዴዝ ነው ቲሙ መምራት መያዝ የተሻለ ለማድረግ እንዲጠነክሩ ማድረግ ሜንታሊ ምናምን ማገዝ በሚገባው ሰዓት ጭራሽ ስለሌላ ቲም እያወራ ስለመውጣት ምናምን ስኳዳችንን ሊበጠብጠው የተነሳ ተጫዋች መጣ ቀረ። ይጠቅመናል? ሪሊ ይጠቅመናል? ዓለም ዋንጫ ካሳካ በኋላ ዓለም ዋንጫ ጥቁር ተጫዋቾች ላይ የሆነ ሰዓት እነ ፎፋና ላይ ፈረንሳይ ስኳዱ ላይ በማሾፉ ምናምን ስኳዱ ምን ያህል እንደተበጠበጠ ታስታውሳላችሁ። ተከፍሎ በስንት መከራ ነው ኤንዞ ፈርናንዴዝ ማስማማት ምናምን የተፈጠሩ ስኳዱን በታትኑት። ኪሊያን ምባፔ ፒኤስጂ ቤት ፒኤስጂን ያለ ኪሊያን ምባፔ ማሰብ በማንችልበት ሰዓት በጣም ኃላፊነት የነበረው ፈላጭ ቆራጭ በነበረ ሰዓት ነቅሎ ካስወጣ በኋላ ኪሊያን ምባፔን ፒኤስጂ አይቶት የማያውቀውን ስኬት ነው ያየው። ማንኛውም ተጫዋች የትኛውም ተጫዋች ከቲም በላይ አይደለም። ወርልድ ክላስ ኪሊያን ምባፔን አስወጥቶ ፒኤስጂ ስኬታማ ነው የሆነው። ሊያውም ኤንዞ ፈርናንዴዝ የትኛው ጥቅሙና ጉዳቱ እንደሆነውላ አይገባኝም። ኮንትሮቨርሻል ነው በጣም ከፋፍሎ ነው የሚያነጋግረን ይሄ ሐሳብ። እኔ ግን በግሌ አይታየኝም። ባይዘው ኦቨርሬትድ ነው የምለው። ይሄን አጋጣሚ ተጠቅሜ ነው የምናገረው። በጣም የምትወዱት ደጋፊዎች ይቅርታ አድርጉልኝ ይሄን ነገር ስለተናገርኩኝ ማለት ነው። እዚህ ቲም ውስጥ ቲሙ መምራት በሚገባው ሰዓት እንደሚበጠብጥ ተጫዋች አያስፈልግም ብዬ ነው የማምነው። ሁለት ጨዋታ ነው የተቀጣው አይደለ? እንዲያልፈው ያደረጉት ማለት ነው። ወደሙ የዴትም አይሄዳትም። እዚሁ ቼልሲ ቤት ነው የሚቆየው። ግን ኩኩሬላም ሆነ ከቲም በላይ አይደለም ይውጣ። ኮል ፓልመርም ይሁን ከቲም በላይ አይደለም። እኛ ኮል ፓልመርንም ኩኩሬላንም አይደለም የምንደግፈው፣ ኤንዞ ፈርናንዴዝንም አይደለም፣ ቼልሲ ነው የምደግፈው። ማንኛውም ተጫዋች መጥቶ ሄዷል። ሌጀንዶቻችንም ሄዷል እኮ ላምፓርድም እኮ ሲቲ ሄዷል እኮ። ምን ሆናችሁ ነው እናንተ? ሃዛርድ ለቀናል እኮ ጥርግርግ ኤንዞ ፈርናንዴዝ ሊያሳስበን ማለት ነው በጭራሽ ማለት ነው። በክፉ ጊዜያችን የማይጠቅመን ተጫዋች እስከ መጨረሻው አይጠቅመንም። ይቅርታ አድርጉልኝ እንደዚህ ስሜቴ ሆኜ ስለተናገርኩኝ። ስላዳመጣችሁኝ በጣም አመሰግናለሁኝ። ያስከፋችሁ ሰዎች ካላችሁ ይቅርታ። ወዳችኋለሁ። ኧረ እባካችሁ ቼልሲዎች ጉዳያችሁን በአግባቡ ፍቱ። አሁን ይሄ ልጅ ጨዋታ መቅጣት አስፈላጊ ነው ወይ? እኔ እኮ ቀጣይ ከሲቲ ጋር ለምታደርጉት ጨዋታ ኤንዞን በጉጉት እየጠበቅኩት እኮ ነው። ምክንያቱም እኔ ሲቲ ላይ መቋጠር አይቀርም እናንተን ብዬ ነው።
መጠብቃችሁና ኤንዞ ቅጣት ተላለፈበት። ጀማው የኮምፒውተር ሳይንስ መምህር የመሰለው አሰልጣኝ እንግዲህ በጣም ተናዶበታል በሰጠው ሐሳብና የሁለት ጨዋታ ቅጣት አርፎበታል። እንግዲህ ሁለት ጨዋታ ማለት የሲቲንም ጨዋታ ያጠቃልላል ማለት ነው። ለምን እንደዚህ ይሆናል? እኔ እኮ ምን አገባኝ? ብትፈልጉ ወላጅ አስመጡት። የሲቲ ጨዋታ ላይ ግን አጫውቱት ይልኝ እንዴ አጫውቱትና የሲቲ ከዛ በኋላ 6 ጨዋታ ቀጡት። የቀሩትን የፕሪሚየር ሊግ ጨዋታዎች ለምንድን ነው አሁን የምትቀጡት ነው? ይህ ደግሞ ምላሱን አይሰበስብም እንዴ ጅል። ማንኛውም ግን ቅጣት መወሰዱ ዲሲፕሊን እርምጃ መወሰዱ በጣም ወሳኝ ነገር ነው። ምንም ቸልሲ ቢቸገርም ማለት ነው በጣም አፍልቷል። አንድ ክለብ ላይ ያለ እንደዚህ አይነት ሐሳብ አስተያየት አይሰጥም። ኖር ነው። ለክለብ ሪስፔክትፉል መሆን መቻል አለበት። በቃ ደሞዝ እየከፈለን ደግሞ የረጅም ዓመት ኮንትራት ነው ያለው። ምንም አባት እኮ ሊያመጣ አይችልም። ምን ትላላችሁ? እስቲ ሐሳባችሁን አካፉኝ። እኔ ቀጣይ ከሲቲ ጋር ለሚያደርጉት የፕሪሚየር ሊግ ጨዋታ ላይ እንግዲህ እንዲኖር በጣም ፈልጌ ነበር። እንግዲህ የለም። በሌላም ቢሆን ተጫዋች እቋጥራለሁ። ፈታ መስሏል። ቆይ አሃ ቸልሲያንስ እንዴት ነው ተቀዘነለት ወይ? አቦና እኔ እናንተ ላይ ማን ነው ምንም ነገር መናገር ሰለቸኝ። ማን ነው ይሄ ድልብ መሀይ የሚባል ሰውዬ ግን በጣም አራ። ምን አባቱ ነው የሚያራው? ዴ ገባር የሆነ ብራይተን ምትጮት ማኔ እኮ ለሙድ ነው እንደዛ ምላቸው አባቴ ገባር ሌላ ሃዛርድ ምናምን ሲለቁ እኮ ማን ሲለቁ ሪያል ማድሪድ ከቸልሲ ጋር ተደራድሮ ነው ሃዛርድን የወሰደው እንጂ ምን አባ ሆነ ነው አንተ በሪያል ማድሪድ ስም ከክለብ ጋር የምትደራደረው? ከዛ ማይተናነስ ደረጃ ላይ ደረሰ። ይሄ አራም የሆነ ሰውዬ ማን ነው? አንተም ኤጀንትህም ድንጋይ መብላት ስላላችሁ ምንድነው? ምን ከአርጀንቲና ስለመጣ ሜሲ ሆንክ መሰለህ እንዴ? በዚህ ክፍታፍ በሆነ ምላሱ ምክንያት 2 ጨዋታ ተቀጣ። ከሁለቱ ጨዋታ ደግሞ አንዱ የሲቲ ጨዋታ ነው። እንደውም አሪፍ ነው። ምን ያህል እንደማትረባ ለዓለም የቸልሲ ተጫዋቾች የማሳየት እድል አለ። አንተ ነህ ምክትል ካፕቴን። ሪስ ጄምስ ግን ማን የበለጠን ያደነኩት እንደዚህ አይነት ግርግር ውስጥ እንደሆነ እያወቀ ነው ኮንትራት ያራዘመው። ከድሮ ከአብራሞቪች ተጫዋቾችን ብቸኛ የቀረው ተጫዋች ሪስ ጄምስ ነው። ማን ሪስ ጄምስ ክለብ ሌጀንድ ነው። በቃ ስታቹ ይሰራለት። እናቴ ሪስ ጄምስን አከበርኩ። እኔ የዚህ ክለብ ደጋፊ መሆን አለብኝ እንዴ? የለብኝም እኮ ገባ አይደለ? ክለብን ካላከበርክ ማን ሌላ ቦታ ሄደንም ማንንም አታከብርም። አንተ ዱቄት የሆንክ ሰውዬ ማን አርፈ ቁጭ በል 100 ሚሊዮን አውጥተውብህ አክት እያረክ ያለው 300 ሚሊዮን እንደሚገባህ ነው። አንተ ዱቄት 50 ሚሊዮን ሲበዛብህ ነው። ማድሪድ ስትል ማን ነው? ወደ ድሃው ማድሪድ ነው የምትሄደው። አትሌቲኮ መቼም ሪያል ማድሪድ አትገባም መቼም። ስለ ኤንዞ እስቲ ትንሽ ነገር እንነጋገር። ኤንዞ ምን ለማድረግ እየሞከረ ነው? ኤንዞ ለማድረግ እየሞከረ ያለውን ነገር በግልጽ ልንገራችሁ። በተቀጣጠለው እሳት ላይ ነዳጅ ለማርከፍከፍ እየሞከረ ነው ያለው ኩኩሬላ ኤንዞ ፓልመር። ከቼልሲ ይለቃል ብዬ ማስበው ምናልባት ቢለቅ ኩኩሬላ ነው እንጂ ኤንዞ ፈርናንዴዝ እና ፓልመር አይደለም። ለምን ካላችሁ 150 ሚኒመም መክፈል አለባቸው እነዚህን ተጫዋቾች ለማግኘት። ኩኩሬላን 70 ከከፈሉ ሊወስዱት ይችላሉ። ግን 150 መክፈል የማይችል ቲም ከሆነ ቼልሲ አይሸጡም ሲጀምር። ሲቀጥል ይሄንን ሐሳብ ታዲያ ለምን ተናገሩ ብላችሁ ካሰባችሁ የመጀመሪያው ነጥብ ምንድነው መሰላችሁ? የማንቸስተር ዩናይትድ ጨዋታ ከመጀመሩ በፊት የቼልሲ ደጋፊና የስትራስበርግ ደጋፊ ብሉኮ አውት ብለው ሰልፍ ሊያደርጉ ቀነ ቀጠሮ ይዘዋል። ይሄንን ነገር በደንብ ማበረታታትና በደንብ መግፋት ነው የያዙት የቼልሲ ተጫዋቾች። አሁን የቼልሲ ቦርዶች ደግሞ ምን ያክል ብልጦች እንደሆኑ ነው የምነግራችሁ። ይሄን ያህል ቼልሲ ያተረፈ፣ ይሄን ያክል ደግሞ ለማትረፍ እየሰራን ነው ብለው አመጡ መጀመሪያ። ከዛ ኤንዞ ፈርናንዴዝ የሚወጣ ከሆነ አሉና ተቀያሪ ደግሞ በሱ ለመተካት ብለው ገበያው ላይ ወጡ ማለት ነው። አሁን ገበያው ላይ ሲወጡ ቼልሲ በቃ ኤንዞ ፈርናንዴዝ ሊለቃው ነው የሚለው ነገር በዛ ማለት ደጋፊውን ምን አረጉት? ባይዝ ዳረጉት። ኤንዞ ፈርናንዴዝ ግን ለማድረግ እየሞከረ ያለው በደንብ የተጋጋለ ተቃውሞ እንዲሰማ ነው። ለምን ይሄንን ነገር ያለፈው ዓመት ላይ ሞክረውት ነበር። ኤንዞ ማሬስካ እያለ እሱ ነገር ሲሞከር ቼልሲ የዓለም የክለቦችን ዋንጫ ሲያነሳላቸው ጫናው ከላያቸው ላይ ወረደና የሚፈልጉትን አደረጉ። ጊተንስንና ጋርናቾን አመጡ። አሁን ያንን ማድረግ አይችሉም፣ ምክንያቱም ቼልሲ አሁን ጫና ውስጥ ነው ያለው። ስለዚህ እነሱ ጫና ማበረጃ የተለያየ ነገር ነው እየሞከረ ያሉት። እየሄዱበት ያለውን መንገድ ደግሞ ተጫዋቾቹ ስለሚያውቁት እነሱ ደግሞ በተቻላቸው አቅም ለማስቆም እየሞከሩ ነው ያሉት። ለምሳሌ ጫና ማበረጃ ማንን አሉ? ፓቭሎቪችን እናመጣለን አሉ። ጫና ማብረጃ ባስቶኒን እናመጣለን አሉ። ጫና ማብረጃ ሌላ ማንን እናመጣለን አሉ? ቫንደበንን። ከዛ አሁንስ ቫን ሂንክል የብራይተኑን። ኤኒዌይስ የሚፈጠረውን ነገር አብረን የምናየው ይሆናል። ግን እነዚህ ልጆች ለማድረግ እየሞከሩ ያሉትን ነገር አልተረዳናቸው። ሰበር ዜና ኢንዞ ፈርናንዴዝ በተናገረው ንግግር ምክንያት ማለት ነው። እንግዲህ ምን እንደተናገረ ያው አድርሻችኋለሁ በቪዲዮ አለ ስለ ቼልሲ የማይሆን ነገር ማለት ነው። እና ሊያም ሮዝነር 2 ጨዋታ ቅጣት አስተላልፎበታል ማለት ነው። ቼልሲ ኢንዞ ፈርናንዴዝ ላይ
በተናገረው ምክንያት መስመር ተላልፏል ነው ያሉት። በቃ ባጭሩ ትክክል ናቸው። መስመር ተላልፏል። ስለዚህ 2 ጨዋታ የኤፍኤ ካፕ ጨዋታና ከዛ ደግሞ ከማንቸስተር ሲቲ ጋር የሚኖራቸው የእንግሊዝ ፕሪሚየር ሊግ ጨዋታ ያልፈዋል ማለት ነው። ኤንዞ ፈርናንዴዝ ተጫዋቹ ባለመሰለፉ ቼልሲ ሊጎዳ ይችላል። አዎ ሊጎዳ ይችላል፣ ግን ክለብ ይቀድማል። በቃ ክለብን ስታስከብር እንደዚህ ነው፣ መቅጣት ነው። እንዴት እንደዚህ አይነት ነገር ይናገራል? የቼልሲዎችን ሰማያዊ ማሊያ አድርጎ ማለት እና እኔ ቅጣቱ እንደውም ያንሳል ባይ ነኝ። ግን ኤንዞ ፈርናንዴዝ የ2 ጨዋታ ቅጣት ተላልፎበታል ማለት ነው። ቲክቶክ ላይ በዚህ ሰዓት ማለት ነው የአንድ ክለብ ደጋፊ ሆናችሁ ስለሌላ ክለብ ማውራት የሚያደርስባችሁ ነገር ሪፖርቲንግ፣ ኮሚኒቲ ጋይድላይን ቫዮሌሽን ምናምን የሚሉ የተለያዩ ነገሮች ነው። ይሄ ብሽሽቅ በሌለው ቪዲዮ ራሱ ማለት ብሽሽቅ ባለው ቪዲዮም ልክ ነው እያልኩ አይደለም። ስቲል ግን እስኪ እንደ ሀሳብ ስሙኝና ከተሳሳትኩኝ አርሙኝ። ግን ስለአሁን ስላለው ስለ ቼልሲ ሁኔታ የማስበውን ነገር ስሙኝ። ኤንዞ ፈርናንዴዝ እና ኩኩሬያ ሰሞኑን የሰሩት ስራ በጣም የሳተ ስራ ነው። ሁለቱ ከተናገሩት ነገር ላይ የተረዳሁትኝ ማለት ነው ቼልሲን የምር የሚወዱ ወይም ደግሞ ለባጁ መጫወት የሚፈልጉ ተጫዋቾች በጊዜው ያሉት በጣም ትንሽ እንደሆኑ ትንሽ ስለ ደግሞ በስርዓት ትንሽ። ምክንያቱም እነዚህ ሁለት ተነሳናቸው ተጫዋቾች አርጊብሊ ቼልሲ ውስጥ ካሉ ጥሩ ከምንላቸው ወይ ደግሞ ስታርተር ከምንላቸው ተጫዋቾች ውስጥ አንዱ ናቸው። አሁን ስፔሻሊ አሁን ኤንዞ ለምሳሌ ቫይስ ካፕቴን ነው። ሪስ ጄምስ በጉዳት ብዙ ጨዋታዎችን ያልፈዋል አይደል? ካፕቴን የሚሆነው ሰው ካፕቴንክ ማድሪድ ከተማ ትደላኛለች ማለት እዛ ስላሉ ክለቦች ምን ተላለ ሲባል ፈገግ ብሎ ምናምን ሲል ኩኩሬላ ያለፈው ዓመት one of the best left backs in the world ምናምን ብለን ስንከራከርበት የነበረው ተጫዋች አሁን ኑኖ ሜንዴስ ስላለ ነው እንጂ ባርሳ እንደዚህ ኦፕሽኖችን እንደሚፈጠር እናያለን። የአመቱ መሀል ላይ ቼልሲ ለቶፕ 4 እየጫወተ የነበረበት ሳለ እነዚህ ትላልቅ ልጆች አይደሉ። እኔ ያየሁት ያደኩት ቼልሲ ማለት ነው ማለት ያስፈራ ነበር። ማርያምን ለብሽሽቅ ራሱ አይደለም ማርያምን ቼልሲ ስሙ ራሱ ያስፈራ ነበር። ስፔሻሊ በልጅ አይምሮ ትልቅ ሶስት አትሊስት ማገናዘብ ይችላል። ግን እንዳለ ወንዶች ነው የነበሩት። ይሄ ቃሌ ልክ ይሁን አሁን አላውቅም፣ ግን ህፃኖች አይደሉም። ይሄ ሜንታሊቲያቸው ምናምን ራሱ የማሸነፍ ነውና ጆን ቴሪ የሆነ ሰዓት ላይ ቤኔቴዝ ኳርተር ፋይናል ወድቀን አለ ከማጋ ሲጫወቱ እንደሆነ አላውቅም ወደቁና ከሲቲ ጋር መሰለኝ የድሮ ሲቲ ማለት ወድቀው በቃ ችግር የለውም ቀጣይ ጨዋታ ስላለብንና ስለሱ እናስባለን ሲል ተነስቶ ተናግሮታል። አንበሉ ነው እንዴት ቼልሲ ውስጥ ተሸንፈን እንደዛ ትላለህ ብሎ ኮቹን ማለት ነው። አሁን ግን እንደዛ የምትናገረው ተጫዋችም የለም፣ እንደዛ የምትናገረው ኮችም የለም። ምክንያቱም አሁን ሊዮኔል ሪዝኞር ዝና ዳባድ ያን ያክል መጥፎ ተጫዋች ማን ነው መጥፎ ኮች ምናምን ሆኖ ሳይሆን ግን ቼልሲን መረከብ ያለበት አይነት ሰው አይደለም ጭራሽ ማለት ነው። እዚህ ቦታ ላይ ያየናቸው እነ ካርሎ አንቸሎቲ እነ ጆዜ ሞሪኒዮ እና አንቶኒዮ ኮንቴ ሲሪያል ዊነርስ በቃ አሸናፊ የሆኑ ሰዎችን ነበር ስንመለከት የነበረውና ሌላው ተወጥ ማሬስካ ቅርብ ሰዓት ማሬስካ አሁን እኔ ብዙ ኮንቨርሴሽን ውስጥ ይገባል እኔ ማለት ማማባቸው ኮንቨርሴሽን ስቲል ግን ዋንጫዎችን ዴሊቨር ማድረግ ችሎ ነበር ለቼልሲ ማለት ትልቅም ነው ትንሽ ተው ይቅርታ ዋንጫዎችን ዴሊቨር ማድረግ ችሎ ነበር። ግን ይሄ አድሚኒስትሬሽን ሌላ ቼልሲን ከማይወዱ ወይ ደግሞ ለቼልሲ ባጅ ከማይኖሩ ሰዎች መካከል አንዱ ሆኗል። አድሚኒስትሬሽኑ ራሱ ጭራሽ ለቼልሲ ምንም አይነት እይታ የሌለው በቃ አድሚኒስትሬሽን ነው። ትገዛለህ፣ ታተርፋለህ፣ ትሸጣለህ አይነት ሜንታሊቲ ያለው። እንዴት አንድ ሲኒየር ተጫዋች እንኳን ለማሰረፍ ፍላጎት እኔ ማርያምን ነው ብላችሁ ዶናሩማ ወደ ሲቲ ሲሄድ በጣም ነበር የገረመኝ የነበረው። የማንቸስተርም የቼልሲንም ቦርድ በጣም በቃ ኧረ በስ ምን ሆነዋል ያልኩበት ዲሲሽን ነው ነበር። ምክንያቱም እየፈለጉት አልነበረም ይሄ ከልባቸው እና ቡድንህን ማሻሻል የምትፈልግ ከሆነ መውሰድ ያለብን ኤክስትራ ስቴፖች የሪስኮች ምናምን መውሰድ አይፈልጉም ጭራሽ። ሮማን አብራሞቪች ይግደለኝ ነው ማለት ያለባቸው ቼልሲ ደጋፊዎች። የፈለገ ነገር ቢሆን ግን ኮች ባለበት እኛ ፒኤስጂ ጋር ስንጫወት ትክክለኛ ኢንስትራክሽን አልተሰጠንም ነበረ። ለዛ ነው እነሱ ስለበለጡ እንደዚህ ያገቡብን እና ብሎ ኩኩሬላ እንደዛ የኤንዞ ምናምን ቼልሲ እንደ ክለብ ያለበትን ቦታ ያለበትን ውጥንቅጥ በስርዓት የሚያሳይ ነው ብዬ ነው ማምነው። እና እዚህ ጉዳይ ላይ ምን ትላላችሁ የቼልሲ ደጋፊዎች? ኮሜንት ላይ የሁሉም ክለብ ደጋፊዎች ፎሎ ኮፒንግ ሼር ያደረጋችሁ ይመቻችሁ። አርጀንቲና አማካኝ ኤንዞ ፈርናንዴዝ ከሰሞኑ ስለ ቼልሲ ቆይታው በተናገረው ንግግር ምክንያት ከቼልሲው አለቃ ሊያም ሮሴኒየር እንዲሁም ደግሞ አመራሮቹ የ2 ጨዋታ ቅጣት ተላልፎበታል። ይህም የተደረገበት ምክንያት እንግዲህ ከፓሪስ ሰን ዠርሜን ሽንፈት በኋላ ቼልሲ ከአውሮፓ ቻምፒዮንስ ሊግ እንደተሰናበተ የሚታወስ ነው። ታዲያ ከዛ በኋላ በሰጣቸው ኢንተርቪዎች ላይ እንግዲህ በቼልሲ ስላለው ቆይታም ሲጠየቅም ገና 8 ጨዋታዎችና ኤፍኤ ካፕ ይቀራሉ፣ እናም ከዛ በኋላ ወርልድ ካፕ አለ፣ ከዛ በኋላ የሚሆነውን የምናይ ይሆናል ሲል የተናገረ ሲሆን ከዚህ በተጨማሪም እንግዲህ ስለ ማድሪድም ተጠይቆ እንግዲህ ከማድሪድ ጋር በተያያዘ ማድሪድ ብኖር ደስ ይለኛል፣ ማድሪድ ለኔ
ቦነስ አይረስን ያስታውሰኛል ሲል ተደምጦ ነበረ። ታዲያ ከዛ ጋር በተያያዘም እንግዲህ ቼልሲ ይሄን ያህል ኢንቨስት አድርጎበት ተጫዋቹ ግን ከቼልሲ ስለመልቀቅ መናገሩ በጣም በርካቶችን አበሳጭቶ እንደነበር የሚታወስ ነው። በተለይም ደግሞ የቼልሲ ደጋፊዎችን ማለት ነው። የቼልሲው አለቃ ሊያም ሮሰኒየርም በኤፍኤ ካፑ ከፖርት ቬል እንዲሁም ደግሞ በፕሪሚየር ሊጉ ከማንቸስተር ሲቲ የሚያደርጉት ጨዋታ ላይ ይህንን ተጫዋች በቅጣት ምክንያት እንደማያሰልፉት ተናግሯል። ይህንን ንግግርም ከሱ እንደማይጠብቁትና ለሱ ምንም አይነት ፐርሰናል የሆነ ነገር እንደማይናገሩት ነገር ግን ደግሞ መስመሩ እንደታለፈ በመናገር እንግዲህ ቅጣት እንደሚያስፈልገው አሳውቀው ሊያም ሮሰኒየር 2 ጨዋታ እንደቀጡት ይፋ አድርገዋል ማለት ነው። ለማንኛውም እናንተ ስለ ኢንዞ ፈርናንዴዝ ምን ትላላችሁ? ሀሳባችሁን አካፍኝ። የፕላስ ምልክቱ መጫ እንዳትረሱ። ለማንቸስተር ሲቲ በጣም ጥሩ ዜና ነው። ኩኩሬላና ኤንዞ ያደረጉት ግን ጭራሹኑ ለቼልሲ የማይመጥን ለባጁ የማይመጥን የወደቀና የወረደ ስራ ነው ማለት ነው። ነገር ግን እኔ አንድ ጥያቄ ጠይቄያችሁ ነበር የሆነ ጊዜ ለቼልሲ ደጋፊዎች። ይህን ቪዲዮ ተመልክተን እንመለስ። ኤንዞ ፈርናንዴዝ በአገር ጨዋታ ወቅት ብዙ የአትሌቲኮ አርጀንቲናዊ ተጫዋቾች አትሌቲኮ እንዲጫወት ጥያቄ ምናምን እያቀረቡለት ነበር ማለት ነው። እና ለንደን መኖር እንደሚፈልግ ለቼልሲ መጫወት እንደሚፈልግ ምናምን ነግሯቸዋል። እና አሁን ደግሞ ሪያል ማድሪድ ፍላጎቱ አለው በዚህ ተጫዋች ምናምን የሚሉ መረጃዎች እየወጡ ነው። እሱንስ አይቀበልም ወይ ነው? አይቀበልም። ግን ጥያቄ ጠይቂያቸው የነበረው ማድሪድ ጠይቆት እምቢ ካለ ምናልባትም የማንቸስተር ዩናይትድ ተጫዋች ነው ምናምን በሚለው ነው። ለማንኛውም ግን ቼልሲ ፋን በጣም ነው ማዝነው እንደዚህ አይነት ተጫዋቾች ስላላችሁ። ከማንቸስተር ሲቲ በጣም ጥሩ ዜና ነው ያልኳችሁ። ኤንዞ 2 ጨዋታዎችን አይጫወትም ማለት ነው። ሶ ማንቸስተር ሲቲ ጋር በሜዳቸው የሚያደርጉት ጨዋታ ላይ ኤንዞ ፈርናንዴዝ አይኖርም፣ ቅጣት ተጥሎበታል። ስለዚህ ለማንቸስተር ሲቲ በጣም ጥሩ ዜና ነው። ይመቻችሁ። በመጀመሪያ ግን ከሜሲ ውጭ አርጀንቲናዊ ተጫዋቾችን ለምን እንደማልወዳቸው ልንገራችሁ። በመጀመሪያ ኢጓቸውን እንማረደው። ኢጓቸው እዚህ ጋር ነው፣ ብቃታቸው ወይም ችሎታቸው ደግሞ እዚህ ጋር ነው። ሁሎችም ተጫዋቾች ማለት ትችላላችሁ። ሁለተኛ ደግሞ ምን መሰላችሁ? እያንዳንዶቹ ዘረኛ የሆኑ ተጫዋቾች ናቸው። ለቡድን አጋሮቻቸው ለነፎፎናና ለባዲያሽሊ እንኳን ያልተመለሰ ዘረኛ የሆነ ተጫዋች ነው ኤንዞ ፈርናንዴዝ ማለት። ሁሉም አርጀንቲናዊ ማለት ትችላላችሁ እንደዛ ናቸው። ወይ ጥቁር ነን አይሉ ወይ ነጭ ነን አይሉ አዶን ነው። በቃ ከሆነ ፕላኔት የመጡ የሆነ ከማርስ የመጡ ሰዎች ነው የሚመስሉ። በቃ ዩኒክ ነን ብለው የሚያስቡ ተጫዋቾች ናቸው አርጀንቲናዊ ተጫዋቾች ማለት እና በዛ ምክንያት አልወዳቸውም። በጣም ያሳቀኝን ደግሞ ነገር ልንገራችሁ። በየትኛው ብቃቱ ለሪያል ማድሪድ እኔ ይገባለሁ ብሎ እንዳሰበ አላውቅም። ጁድ ቤሊንግሃም፣ ቫልቬርዴ እንዲሁም አርዳ ጉለር መሀል ላይ ተቀምጠው ማለት ነው የትኛውን ቤንች ሊያደርግ እንደሚሄድ አልገባኝም። ቱ ቢ ኦነስት ግን እኔ ኤንዞ ፈርናንዴዝን እስከዛሬ የምወደው በብቃቱ አልነበረ። ሁሌም እናገረዋለሁ ቪዲዮ መሀል ጋር ማለት ነው። ኤንዞን እኔ የምወደው ተጋዳይና ደም ያለው ተጫዋች ስለሆነ ነው። ልክ እንደነ ጆን ቴሪ፣ ልክ እንደነ ኮስታ አርሰናል ቤት ልክ እንደ ማጋሌጅ አይነት ደም ያለው ተጫዋች ስለሆነ ትታገሱታላችሁ። የተጫዋች ቢችልም ባይችልም በቃ ለክለቡ ደም ያለው ተጫዋች ስለሆነ ትታገሱታላችሁ፣ ደስ ይላችኋል። ግን በብቃት ካየነው ግን ኤንዞ ፈርናንዴዝ አትሌቲዝም የወረደ ፍጥነት የሌለው ዲፌንሲቭሊ ዊክ የሆነ ፓወሪንግ ሹቱ ደስ የማይል ተጫዋች ነው። ከኤንዞ ፈርናንዴዝ ላወጣለት የምችለው አንድ ነገር ፓሲንግ አኩሪሲው ብቻ ነው። እሱ ብቻ ነው ደስ የሚለኝ፣ ሌላ ምንም ደስ የሚለኝ ነገር የለም። እንደዚህ አይነት ካወርድ የሆነ ወይም ደግሞ ከሃዲ የሆነ ተጫዋች ቸልሲ ቤት ውስጥ መኖር አለበት ብዬ አላስብም። እንደ ካይሴዶ፣ እንደ ሪስ ጄምስ፣ እንደ ኮሊውል አይነት ቡድኑን በእንደነዚህ አይነት ተጫዋች ነው መሰራት ያለበት ብዬ አስባለሁኝ። ለካወርዶች ቦታ የለንም። ኢቨን ኩኩሬላ መሄድ ከፈለገ ብሄድ ምንም አይመስለኝም ማለት ነው። ፒስ አውት። ይህን ቪዲዮ ኮፒ ሊንክ እና ሪፖስት አሉት። ጀመው መጥቻለሁ። ይመቻችሁ። ኤንዞ ፈርናንዴዝ በገዛ ክለቡ ቼልሲ የ2 ጨዋታ ቅጣት ተጥሎበታል። ከማንቸስተር ሲቲ ጋር የሚያደርገውን ጨዋታ ጨምሮ የነገውንም የቼልሲ ኤፍኤ ካፕ ጨዋታ እንደሚያመልጠው ነው የተነገረው። የገዛ ክለቡ ቼልሲ ይህንን ቅጣት ለማስተላለፍ የተገደደበት ሁኔታ ደግሞ ከቀናት በፊት እኔም እንዳደረስኳችሁ ከሆነ ኤንዞ ፈርናንዴዝ በአንድ ፖድካስት ላይ ቀርቦ ከእንግሊዝ ወይም ከለንደን ስትለቅ ቀጣይ መዳረሻ እንዲሆን የምትፈልገው ከተማ ማን ነው ተብሎ ተጠይቆ ነበር። እሱም ማድሪድ ከተማ በጣም ደስ ትለኛለች፣ ምክንያቱም ልክ እንደ አርጀንቲና ቦነስ አይረስን ከተማዋን ታስታውሰኛለች፣ እወዳታለሁ፣ ምናልባት ወደዛ ማምራት ይሆናል ሐሳቤ በማለት ምላሽ ሰጥቶ ነበር። ነገር ግን አትሌቲኮ ማድሪድም ሆነ ሪያል ማድሪድ ብሎ ፈጽሞ የክለብ ስም አልጠቀሰም ነበረ። ታዲያ በዚህ አስተያየቱ ላይ የተቆጡት የቼልሲ አመራሮችና አሰልጣኝ ሊያም ሮዜኔር በዛሬው ዕለት ኤንዞ ፈርናንዴዝ ላይ የ2 ጨዋታ ቅጣት አስተላልፈውበታል። ኤንዞ ፈርናንዴዝም በውሳኔው በጣም ተበሳጭቷል፣ ግርም ተሰኝቷል። የተጫዋቹ ወኪል የሆነው ሃቪየር ፓስቶሬም አሁን ከ1 ሰዓት በፊት በሰጠው መግለጫ ላይ እንደተናገረው ከሆነ ቅጣቱን እንደ ክለብ እንቀበላለን፣ የአሰልጣኝ ሊያም ሮዜኔርን ቅጣትና ውሳኔ እንቀበላለን፣ ተጫዋቹም ተቀብሏል። ነገር ግን ያልገባን ነገር ኤንዞ ፈርናንዴዝ ምንም አይነት ክለብ አልጠቀሰም፣ ወይም ደግሞ ወደ ሪያል ማድሪድ ወይም
ወይም ወደ አትሌቲኮ ማድሪድ እሄዳለሁ፣ ቼልሲ መልቀቅ እፈልጋለሁ ብሎ አልገለጸም በፖድካስቱ ላይ። ስለዚህ ይሄ ቅጣት ተገቢ ነው ብለን አናምንም በማለት ነበር አስተያየቱን የሰጠው። ታዲያ ስለ ኤንዞ ፈርናንዴዝ አነጋጋሪ አስተያየትና ቼልሲዎች እንደዚሁም አሰልጣኝ ሊያም ሮዜኒየር በወሰዱት እርምጃ ላይ ምን ትላላችሁ? ቅጣቱ ተገቢ ነው ወይስ አይደለም? ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ ያጋሩኝ። እንደነዚህ አይነት ፈጣን እግር ኳሳዊ መረጃዎችን በቀጣይም ለማግኘት የፕላስ ምልክቷን በመንካት የሜዳ ስፖርት ቤተሰብ ይሁኑ። ሰበር የተባለ መረጃ በአሁኑ ሰዓት ተሰምቷል። እሱ ምንድን ነው? የቼልሲው ተጫዋች ኤንዞ ፈርናንዴዝ ከቼልሲ ስብስብ ተቀንሷል። በቅርቡ እንግዲህ ስለ ማድሪድ አወዛጋቢ አስተያየቱን የሰጠው ኤንዞ ፈርናንዴዝ ዛሬ የቼልሲው አሰልጣኝ ሊያም ሮዜኒየር እንዳስታወቁት ከሆነ በመግለጫቸው ከቼልሲ የቡድን ስብስብ እንዲቀነስ እንደተደረገ ተሰምቷል። የተቀነሰበት ምክንያትም እንግዲህ የሰጠው አወዛጋቢ አስተያየት እንደሆነ አሰልጣኙ የተናገሩ ሲሆን በዚህ ምክንያት ኤንዞ ፈርናንዴዝ ከነገው የኤፍኤ ካፕ ጨዋታ እንደዚሁም ደግሞ ቀጣይ ሳምንት ቼልሲ ከማንቸስተር ሲቲ ጋር ከሚያደርገው ጨዋታ ኤንዞ ፈርናንዴዝ በቼልሲ በኩል ማንመለከተው ተጫዋች እንደሆነ ተሰምቷል። አሰልጣኙ አያይዘውም እንግዲህ የቡድን አንድነትን የሚሸረሽር አስተያየቶችን አንታገስም ያሉ ሲሆን በዚህ ምክንያት ኤንዞ ፈርናንዴዝ የዲሲፕሊን ቅጣት እንደተላለፈበት ነው የተሰማው። 2 ጨዋታ ያመልጠዋል ማለት ነው። ሌላኛው ኩኩሬላ ግን የእሱ ጉዳይ የተለየ ነው፣ በነገው ጨዋታ ዝግጁ ነው ሲሉ ሊያም ሮዜኒየር ተናግሯል ማለት ነው። በየዕለቱ ወሳኝ ስፖርታዊ መረጃዎችን ለማየት የፕላስ ምልክቷ መጫና ፎሎ ማድረግ አትርሱ። ይመቻቹ። የተፈራው ነገር ሆኗል። ልክ ነው አይደለም? ኮመንት ስራ አስቀምጡልኝ። ኤንዞ ፈርናንዴዝ በቅርቡ ስለወደፊቱ ስለ ማድሪድ እና ስለሌላው ነገር በተናገረው ቼልሲዎች በቀጣዩ 2 ጨዋታ ቀጥተውታል። እንግዲህ ኤንዞ ነገና ከማንቸስተር ሲቲ ጋር የሚያደርጉትን ጨዋታ አይጫወትም። ሊያም ሮዜኒየርም ለሱ ምንም አይነት ቃል የለኝም መጥፎ ቃል፣ ግን እሱ ቀይ መስመር ስላለፈ ቅጣት ይገባል ብሏል። እናንተ ምን ሐሳብ አላችሁ? እንግዲህ የሰሞኑን ውዥንብር ሰምታችኋል በኤንዞ ፈርናንዴዝ እና በኩኩሬላ ጉዳይ ላይ። አንዳንድ ሰዎች እንግዲህ ከዚህ በፊት እኛ በምናበሽቃቸው ነገር እየተናደዱ ማለት ነው ዜና ኤንዞ ፈርናንዴዝ እንደዚህ ብሏል የሚለውን ዜና ወደ ብሽሽቅ ወስደውታል እና ራሳቸውን ነው ያሳነሱት። ለማንኛውም ዜና ሲሆን ዜና ዘግቡ፣ ብሽሽቅ ሲሆን ደግሞ ብሽሽቅ አድርጉት። በመሸነፍ በሆነ ነገር ምናምን አድርጉት እንጂ እንዴት ሰው በዜና ሊያበሽቅ ይሞክራል? አንድን ሰው ኤኒዌይስ እሱን እርሳውና ኤንዞን ያየሁት በሁለት መንገድ ነው። 2 ምክንያቶች ነው ያሉኝ ለኤንዞ ማለት ነው። የመጀመሪያው ምክንያት ኤንዞ ፈርናንዴዝ ሰሞኑ ሲወራ እንደነበረው ሪያል ማድሪድ መጫወት ፈልጋለሁ፣ ቦኒስ አይረስ እና ማድሪድ ተመሳሳይ አየር አላቸው፣ እዛ ቦን መርጣለሁ ምናምን ብሎ የማይሆኑ 2-3 ጊዜ ደጋግሞ ተናገረና ትንሽ እኛንም ደጋፊዎቹንም አበሳጨን። አት ሴም ታይም ደግሞ ክለቡ አመራሮቹንም እንትን ብሏል። ኢቨን አሰልጣኙ ራሱ ዛሬ 2 ጨዋታ ቀጣው ከሲቲ ጋርና ከሳውዛምፕተን ጋር በነበረው የሚኖረው ጨዋታ ላይ ማለት ነው። ለነገሩ አሰልጣኙ ራሱ መቀጣት ያለበት አሰልጣኝ ነው። ቢሆንም ግን ቀጣውና ይሄ ንግግሩ ከአንድ ፕሮፌሽናል ተጫዋች አይጠበቅም። ምክንያቱም ትልቅ ሌቭል ለቼልሲ ማለት ትልቅ ቡድን ነው። በጣም ትልቅ ቡድን ነው። ኢማጂን እነ ድሮግባን ያየንበት ነው። እነ ኤደን ሃዛርድን፣ እነ ጆን ቴሪን፣ እነ ላምፓርድን፣ እነ ባላክ የነበሩበት ቡድን፣ እነ ፒተር ቼክ የነበሩበት ቡድን ነው። እነ አሽሊ ኮል፣ እነ ፋብሪጋዝ ጠርቻ አልጨረሳችሁም ትልልቅ ተጫዋቾቹን። እነዚህ ሁሉ ተጫዋቾች ቼልሲ ውስጥ ተጫውተው አልፈዋል። ስቲል ግን ቼልሲ አሁንም ትልቅ ቡድን ነው። እነሱ ወጥተው 21 ላይ ታስታውሳላችኋል። በዛ በሞተ ቡድን ሻምፒዮንስ ሊግ የበላ ቡድን ነው ቼልሲ ማለት ነው። እና ቼልሲ ኤንዞ ፈርናንዴዝ ወጣ፣ ኩኩሬላ ወጣ፣ ማንም ወጣ፣ ቡድኑ ይቀጥላል እንደ ቡድን። ግን እንደዚህ ታለንትድ የሆኑ ተጫዋቾች ደግሞ በዚህ ሞመንት ላይ እንደዚህ ባያደርጉ ጥሩ ነው ብዬ አስባለሁ። ሁለተኛ ሰፖርት የማደርገው ነገር ምን መሰላችሁ? ከኤንዞ ፈርናንዴዝ ይህን ንግግር ሲናገር ምን ታየኝ? እኔ የቼልሲ ባለቤቶች ቼልሲን በጣም እየገደሉት ነው። በጣም ከሚገባው በላይ የቼልሲን ኳሊቲ ወደ ታች እያወረዱት ነው። ሶ ኤንዞ እንደዚህ መናገሩ ኩኩሬላ ይህንን ነገር መድገሙ ምናልባት ከዚህ በፊት በፓልመርም በነበረችው ትንሽዬ ነገር ምናልባት ደግሞ ሌሎች ተጫዋቾች እነ ጉስቶም እነ ምናምንም የሆነ ሩመር አለ ማለት ነው። ቼልሲ መልበሻ ክፍል ውስጥ የሆነ ከባለቤቶቹ ጋር ችግር አለ። ምን በፕሮጀክቱ አልተመቻቸው። ምክንያቱም አንድ ተጫዋች አንድ ቡድን ውስጥ ሲጫወት በደንብ ተጫውቶ ቋሚ የሆኑ ነገሮች ነው። ችግር እያለብን ችግርህን መድፈን ሲኖርብህ ባለቤቶቹ ችግርህን የሚያባብሱብህ ከሆነ ተጫዋቾች ወደ ተሻለ ክፍያ ያለበትና ወደ ተሻለ ቦታ ይሄዳል። ፕሮጀክቱ ሲጀመር ጥሩ ነበር ተብሎ ነው የተጀመረው። እነዚህ ሁሉ ተጫዋቾች ተስማምተው ነው የመጡት። ግን ከዚህ በኋላ ቼልሲ ውስጥ ለመምጣት አንድ ሰው ባለቤቶቹ እንደዚህ የሚያደርጉ ከሆነ ልክ አይመጣም። ስለዚህ እነ ኢንዞ እነ ኩኩሬላ ያደረጉት ነገር በተወሰነ መልኩ ልክ ነው ማለት ነው። ምክንያቱም ባለቤቶቹ ላይ ምን ያሳድራል ጫና ምክንያቱም ከማንቸስተር ዩናይትድ ጋር በሚኖረው ጨዋታ ላይ ከባድ ተቃውሞ ሰጠ። ቼልሲና የስትራስበርግ
ደጋፊዎች እንትን ሊሉ ተሰባስበዋል፣ ተዘጋጅተዋል፣ ተቃውሞ ሊያሰሙ ማለት ነው። ሶ የኢንዞ ንግግር ተጫዋቾቹን ማሚን ደጋፊውን ትንሽ ቢያስከፋም በዛኛው ሳይድ ብናየው ግን ፖዚቲቭ ነገር ይዞ ይመጣል ብዬ ኤክስፔክት አደርጋለሁ እኔ ማለት ነው። እናንተ እስቲ ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። ኤንዞ ፈርናንዴዝ በክለባችን ቼልሲ ቅጣት ተላልፎበታል። እሱ ምንድን ነው የሚለውን አጋራችኋለሁ። ነገ ምሽት 1 ሰዓት ከሩብ ላይ በሜዳችን ስታንፎርድ ብሪጅ ከፖርትቬል ጋር ጨዋታ አለብን። ከዛ ጨዋታ አስቀድሞ ሊያም ሮዚኔር ጋዜጣዊ መግለጫ ሰጥቷል። ምን አለ የሚለውን በጥቂቱ አጋራችኋለሁ። ሙሉ መረጃውን ደግሞ ቴሌግራም ላይ አስቀምጫለሁ። እዛ ቴሌግራም ጆይን እያረጋችሁ ሙሉ መረጃውን ማግኘት ትችላላችሁ። በመጀመሪያው የተነሳለት ጥያቄ ስለ ተጫዋቾች ጤንነት ነበር። ጀምስ ለነገው ጨዋታ ዝግጁ አይደለም፣ ነገር ግን ጥሩ ሁኔታ ላይ ነው ያለው። ቻሎባም እየተሻሻለ ነው። ኮልዊል ግን ሙሉ በሙሉ ወደ ልምምድ ተመልሷል የሚል ሀሳብ ሰጥቷል። ሌላኛው የተጠየቀው ጥያቄ ስለ ኤንዞ ፈርናንዴዝ እንዲሁም ስለ ወደፊቱ ቆይታው ነበር። ስለ ወደፊት ቆይታው ኤንዞን ወክዬ ማውራት አልችልም፣ ነገር ግን ሜዳ ውስጥ የቁርጠኝነት ችግር አላየውበትም። በዲሲፕሊን ጥሰት ምክንያት የፖርትቬል እንዲሁም የማንቸስተር ሲቲ ጨዋታ ያመልጠዋል። ሌላኛው ስለ ማርክ ኩኩሬላ ተጠይቆ አናግሬዋለሁ። እኔ እሱ ላይ ያለኝ ቅሬታ ነገሮችን ሚዲያ ላይ ከማውጣቱ በፊት እኛን ማናገር ይችል ነበር። እሱ ላይ ያየሁት ነገር ለክለቡ ያለው ፍቅር ነው፣ እንዲሁም በክለቡ ለመቆየት ፍላጎት እንዳለው አይቼበታለሁ። እሱ ለነገው ጨዋታ ዝግጁ ነው ሲል ሀሳቡን ሰጥቷል። ሌላኛው የተነሳለት ጥያቄ በሚቀጥሉት 2 ጨዋታዎች ላይ ማን ምክትል ካፒቴን ይሆናል የሚል ነበር። እንግዲህ ብዙ መሪዎች አሉን። ካይሴዶ፣ ቶሲን፣ ፓልመር፣ ጃኦ ፔድሮ፣ ኩኩሬላ መሪዎች ናቸው። ዛሬ የማሳውቅ ይሆናል ማን ምክትል ካፒቴን እንደሚሆን የሚል ሐሳቡን አጋርተዋል። ይህንን የሊያም ሮዚኔርን ሐሳብ እንዴት አያችሁት? ሐሳባችሁን ኮሜንት ሴክሽን ላይ አስቀምጡ።